ታዛ እሺ ታዛ ነው የሰማችላችሁት በመላው ዓለም የሚያከራክር የሚያጨቃጨቅ የፖሊሲ ለውጦች እንዲመጡ ካደረጉ ጉዳዮች ውስጥ አንዱ እንግዲህ ወንዶችና የሴቶች ጉዳይ ነው men are from Mars women are from Venus የሚላል ዝነኛ መጽሐፍ ነበር አንድ ወቅት ምንም አይገናኙም ነው አዎ ትክክል ነው ብዬም አላምንም አንዳንዴ በጣም እዛና ዛራ ርቀሽ ካስቀመጥሽ በጣም የተለያየንን የሚለው ነገር በሚያቀራርቡሽ ነገሮች ላይ የጋራ ኃላፊነት እንዳትወስጂ ያደርጋል አንዳንዴ በቃ እኮኛ ተፈጥሯችንም አይገናኝም የሚለው የጋራ ኃላፊነቶችንም ለመሸሽ ሰበብ ሊሆን ይችላል አንዳንዴ እንደዛ አይነት ነገሮችም አሉ በቃ የኛኮ ለምሳሌ ተፈጥሯችን እንደዚህ ነው የሴት ተፈጥሮ አዛኝ ነው እንዲሁም ሴቶች በቃ አዛኝ ናቸው ይባልና ስለዚህ በልምድ ያመጣናቸው ነገሮች ማልቀሱን ማባበሉን ማዳመጡን መንከባከቡን እነዚህ ነገሮች የነሱ ስራ ተብለው ይሰጣሉ ስለዚህ እንደዚህ አይነት አመለካከቶች ያው ብዙ የሚና መደበላለቅን እየፈጠሩ ከዛው እጪ ደግሞ የአንደኛው ወገን መብት እየተረገጠ የአንደኛው መብት ደግሞ በሌላ ወገን ብዙ ነገሮችን ያዘ አንዳንድ ነገሮች እንግዲህ በተለይ ገንዘብ የሚባለው ነገር ብሬድ ዊነር የዳቦ ምንጭ በገንዘብ የቤተሰብ አስተዳዳሪ የሚባለው ነገር አንዳንዴ ምን ያመጣል እንግዲህ የኃይል መዛባትን ያመጣል አይደል ሁሌ ሰው ሰጪ ሲሆን አቅራቢ ሲሆን ጥሩ ሊና ከሌለው በስተቀር አድራጊ ፈጣሪ ያና እንደዛም ያረጋልና እንደዛ አይነት ነገሮች ደግሞ ተስተውለዋል ከዛው እጪ እድሎች ናቸው ዘመናዊ ጊዜ ሲመጣ ደግሞ እድሎች ተሰጡ የመማር እድል ለሴቶችም ተሰጠ ስለዚህ ሴት ከተማረች በኋላ ምንድነው የምታረጋው ቀጥሎ መቼም ያው የሥራ እድል ነው የሥራ እድሉ ከተገኘ በኋላ እሺ ቤት ውስጥ ያለው ነገር እንዴት ይሆን ከዛው እጪ ቤት ውስጥ ባላት ኃላፊነት ውስጥ ያው ማን ያግዛት ይሄ የወሊድ ፍቃድ የሚባሉት ነገሮች ላይ ራሱ ለወንዶች እኮ በጣም ትንሽ ነው የሚሰጣቸው ቀን 3 ቀን እንደዚህ አይነት ይሄ ረዘም ያለ ጊዜ እንኳን ምን ያረጋል በቃ ሴት ነች የምታጠበው ልጇን የምትንከባከበው ጭራሽ አራስ ቤት ራሱ እንዳይገቡ የሚደረጉ ወንዶች አሉ ስለዚህ ይሄ ትራዲሽናል የሆነ የተለመደው ነገር በጣም ብዙ ሰዎችን ሲያከራክር ቆይቷል ግን ኖርዲክ ሀገራት ላይ ለውጥ ለማምጣት የሞከሩበት መንገድ በመጣንበት ባህላዊ መንገድ የሴቶችና የወንዶችን ሚና በማስመልከት የነበረውን ጥብቅ የሆነ አመለካከት በፖሊሲ ደረጃ መገልበጥ የቻሉ ሀገራት ናቸው ተብሏል ባህላዊ ጥበቃ ወንድ ዋነኛው የገበያ ምንጭ ነው የቤተሰቡ አስተዳዳሪ ረጅም ሰዓት የሚሰራ በገንዘብ እገዛ የሚያደርግ እነዚህን ኃላፊነቶችን የሚወስድ ነው ያለ ይቀጥላል እና የኖርዲክ ሀገራት ላይ ግን እንደ ስዊድን ኖርዌይ አይስላንድ ፊንላንድ ዴንማርክ ያሉት ፖሊሲያቸው ማህበረሰቡን ወንድ ገቢ የሚያመነጭ ሴት ቤተሰብን ትንከባከብ ከሚል ሚና ይወጣ እና ይሄ የጋራ ገቢ የጋራ እንክብካቤ ወደሚለው የመጣ አድርገውታል ነው ይሄ ለወንዶች ምን ማለት ነው ሲባል ወንዶች በልጆች እንክብካቤ ላይ የበለጠ ጊዜ እንዲያሳልፉ ይጠበቃል እናት ብዙ ሰዓትን በዚህ ሚና ላይ ማሳለፍ አለባት ከሚለው አስተሳሰብ ወጥቷል ማለት ነው ልጆችን መንከባከብ ረጅሙን ጊዜ የሚወስደው ለእናቶች ብቻ ነው የሚለውን ትቶ ገንዘብም ማመንጨትም ልጆችንም መንከባከብ ቤተሰብንም መንከባከብ የስሜት ቁርኝት መፍጠር የሚባሉት ነገሮች የቤተሰብ ኃላፊነት ናቸው አንድ ነገር ትዝ ብሎኝ እኮ ነው ልጆችን ከባከቡ ስትይ ሰሞኑን ነው በዚህ ሳምንት ሰኞ ወይ ማክሰኞ ነው የሰሚት ያካፋዩ ግሪን ኤሪያዎች አሉ አይደል እዛ ውስጥ ሰውየው እንደ ነገሩ ለብሷል የሴቶች እንደ ነገሩ ቤት ውስጥ ሲሆኑ ይለብሱት አይነት ቁምጣውን አርጓል እንደ ፓካውት ነገር አርጓል ኮንጎ ጫማ አድርጓል ሲሊፐር እና ልጆች 3 ናቸው ካልተሳሳትኩ 3 ልጆች ናቸው በአንድ እጁ ሳይክል ይዟል በአንድ እጁ ደግሞ ልጆቹ የሚንሸራተቱበት የዘንድሮ ልጆች ስኩተር ይዟል አባቴ ቆያ ይላል እና አብራ ያለው ሰውዬ እንዲሰንጥቀሾክ የምታደርጊበት መንገድ አለ ምን የዘንድሮ አባት ኮረፍት አጥቷልኩ ይሄ የት ናት አሁን እናቲቱ አይነት ነገር ነው ብቻ ሰውዬው ከራውን እያሳደገ ነው ልጅ እየተንከባከበ ነው አይደለም እንደው በቃ ማረፍም አልቻለም መከራው ይመጣል
ለፍቶ ይመጣል። እዚህ ደግሞ ልጆቹ አሉ። የሙሉ ጊዜ እረፍትም ወስዶ እኮ ይሆናል አናውቅም። ሰውየው ገብቶሻል ልጆቼ ላይ አስተዋጽኦ ይኖረኝ ብሎም ሊሆን ይችላል። ምንም አያውቅም ሰውየው አሁን እዛ ህይወት ውስጥ ምን እንዳለ ግን ነካ አረገና አለፈ። አሳዝኖት ማለት ነው። መጫወቻ ቦታ ላይ የሽም እሱን ወንዶች አሁን ልጆች ይዘው መተው አሁን አንዳንድ እናቶች ቤት ትንሽ አረፍ ማለት ሲፈልጉ እስቲ ወደ መጫወቻ ቦታ ቢሆን ይዘዋቸው ሂድ ምናምን ብለው ወንዶች ብዙ ጊዜ መጫወቻ ቦታ አያቸዋለሁ ልጆች ይዘው እና በጣም ነው በቃ ግራ የሚያጋባቸው። አንዱ በቃ ላበላብ ሆኖ ነው ያየሁት። አንድ 4 ልጆች አሉ በቃ እንዳልሽው መከራውን እየበላን ያስፈላል። ውይ በቃ አለ መጨረሻ ላይ በቃ ያደረጉት ነገር ይሄንን ምን ጫወት ይላሉ፣ እዛ ጋር ይሮጣሉ፣ እዚህ ጋር ይላል። ብቻ በሶስት እንዲያልፍ ራሱ እድል አንሰጥም። ሰውየው ኢንጆይ እንዳያደርገው አሉ ይገባኛል። ለኔ ነው ማደርገው ነገር ለልጆቼ ጊዜ እየሰጠው ነው ባህላዊ ነገር የሚለውን ይጫነናል። ምክንያቱም ብዙ ጊዜ ቤት ማረፍ ይፈልጋሉ፣ ለብቻቸው ይዝናናሉ ወንዶች። ከተማም አካባቢ ተመሳሳይ ነገር አይደል ያኖረን። አሁን ግን ቅድም ያልናቸው ለውጦች ቀስ እያሉ አደባባይ እየወጡ ነው። በቃ እሷ ተኝታ ሊሆን ይችላል፣ እሷ ስራ ላይ ልትሆን ትችላለች፣ እሷ ታማ ይሆናል፣ እሷ ሀገር ውስጥ የለች ይሆናል። አንድነት ምስትል ሰማዋት። ግን ያው እሷ ልጆች የማሳደግ ድርሻ ነው የምትወጣው ቤት ውስጥ የመንከባከብ አባት ገንዘብ የማምጣት በዚህ ተማምነው ነው የሚኖሩት። በዚህም ደስተኛ ነች ልጆቿን በመንከባከባ ያው ቤተሰቧ ላይ ያላትን ድርሻ። ግን ምን ትላለች አሁን በጣም በቃ ልጆቹ ሲያስቸግሯት ድካም ሲበዛ ምንድነው ብር ማምጣት እኮ ብቻ አይደለም ልጅ ማሳደግ ምን በሉ ምን ጠጡ ትምርታቸው እንዴት ነው የሚል ነገርም እኮ አለበት። ወስዶ ማጫወት አለበትና ይሄን ነገር መርሳት የለብህም ብላ ታስታውሳለች። ለምን በቃ እኔ ስራ ጫና አለብኝ ብልሽ ደግሞ አንዳንዴ ውጭ ላይ ብዙ ጫናዎች አሉ። በእርግጥ ቤት እረፍት ነው ፈልገው ወይም ደግሞ እስቲ ወጣ ልበል ልጆቹም እኮ ሊያሳርፉኝ አልቻሉም ሊሉ ይችላሉ አንዳንድ አባቶች። ግን ያው እኔ ቤት ውስጥ ይሄንን ኃላፊነት በወስድም ያንተስ ድርሻ ምንድነው የሚሉ ሚስቶችም አሉ። ምክንያቱም ይሄ ያለው ነገር ነው። ገንዘብ ብቻ ነው እንዴ አባት የሚያመጣው? ልብስ ብቻ ነው የሚገዛው? አስቤዛ ብቻ ነው የሚገዛው? የልጆቹ አይምሮ ላይ መስራት የለበትም? የልጆቹ ስሜት ላይ መስራት የለበትም? ሌሎችም አመጋገባቸውን መከታተል፣ ጤናቸውን ሁኔታ መከታተል የለበትም? ይሄ ሁሉ ነገር ነው የሚጠይቀው። ስለዚህ አንዱ ብቻ ነገር አይደለም ነው የአባት ሚና ገንዘብ ማምጣት ብቻ የሚለው ነገር አይደለም ነው። ለዚህ ደግሞ የወሊድ ፍቃድን በተመለከተ ለነሱ ብቻ የሚሰጥ ይኖራቸዋል ማለት ነው። ኮታው ሊለያይ ይችላል እንደየሀገራቱ ኮታ አላቸው። እርዝመቱ ምን ያክል ጊዜ የሚለው ቢለያይም ማለት ነው። አሁን ስዊድን የስርዓተ ጾታ እኩልነት ፖሊሲ አባቶች የወሊድ ፍቃድ እንዲወስዱ ታበረታታለች። ያው የወሊድ ፍቃድ እረፍት ወሰዱ ወይም የወላጅነት እረፍት ወሰዱ ሲባል የቤት ውስጥ ስራ ኃላፊነቶችን እንዲጋሩም ጭምር ነው። ቤት ውስጥ መስራት ያለባቸው ነገር አለ እና የስዊዲሽ አባቶች ይላል 30% የተከፈለበት የወላጅነት ፍቃድ አላቸው። እየተከፈላቸው ቤት ውስጥ ይሆናሉ። ጥሩ ነው እኮ አቅም ሲኖር ታስታርቂዋለሽ። አንዳንዴ በባዶ ሲሆን ነው እና ምን ትሰሪያለሽ? ከዛ በኋላ ቤት መሆን ደግሞ ብዙ አባቶች ይፈራሉ፣ ወጪ ያለበት አብሮ። ታዲያ ስራ ትተሽ አትቀመጪ። እንኳን ለአባቶች ለእናቶችም አሁን ቤት ውስጥ ሙሉ ኃላፊነት ልውሰድ ለልጆቼ ብለው በቃ የገቢው ነገር ያሳስባቸዋል፣ አለመስራታቸው ያሳስባቸዋል። የተለመደውን ይሄ ወንድ ሰርቶ ገንዘብ ያምጣ ሴት ቤቱም በተመለከተ ትንከባከብ የሚለው አመለካከት በተቋም ደረጃ ተቀባይነት እንዳይኖረው አድርገዋል ነው። ይሄ ፖሊሲ ወንዶችን ለመቅጣት አይደለም። ሴቶች ባልተከፈለበት የቤት ውስጥ ስራ ክፍያ በማያገኙበት የቤት ውስጥ ስራ ተወስና ትቅር የሚለውን አመለካከት ለማስቀረት ነው። በተጨማሪም ወንድ ሁልጊዜም የገንዘብ አመንጭ ሆኖ ይቀጥል የሚለውንም ለማስቀረት ነው። ወንድ የሚወስደው ኃላፊነት ሁልጊዜ ስራና ስራ ብቻ መሆን የለበትም፣ የውጭ ስራ የቤት ውስጥም ኃላፊነት የሚለውን ነገር ያንንም አመለካከቱን ለማስተካከል ነው ተብሏል። የተለመደውን እንግዲህ ባህላዊውን የመጣንበትን ወንድ የገበያ መንጪ፣ የቤቱ አስተዳዳሪ፣ ሴት የቤተሰብ ተንከባካቢ የሚለውን ሚና በደንብ ለማስተካከል ጥረት አድርገዋል ነው። ግን አሁንም ሽግግሩ የተሟላ አይደለም ተብሏል። እንከኖች አሉት። አዎ
እንግዲህ ብዙ አስርት ዓመታት ይሄ ፖሊሲ ማበረታቻ ከመጣ በኋላ ተቆጥረዋል። አባቶች ለምሳሌ ወሊድ ፍቃድ ወስደው በቤት ውስጥ ያለው ሚና እንዲወጡ ለማድረግ የተሰጣቸውን ማበረታቻ የማይወስዱም አሉ። የኖርዲክ ምክር ቤት ጥናት ምን ይላል? አባቶች ከ10 እስከ 30% አጠቃላይ ይሄ የወላጅ ፍቃድን ይወስዳሉ። ብዙም አይደለም ነው ከ10 እስከ 30 ይሄ ግማሽ እንኳን አልሆነ። ይሄ ምን ያሳያል ተብሏል? ወንዶች ይሄ በህግ ቢቀመጥላቸውም የተንከባካቢነት መብት ተብሎ ከስራ ቦታ የሚጠበቅባቸው ኃላፊነቶች፣ የገቢ ልዩነቶች፣ ግላዊ ምርጫዎች፣ የቆዩ አመለካከቶች ይሄ ከወንድነት ጋር በተያያዘ ወንድ ልጅ ተንከባካቢ አይደለም፣ የቤት ውስጥ ኃላፊነት የሚወስድ አይደለም የሚለውን አመለካከት ጨምሮ እነዚህ ነገሮች ሙሉ በሙሉ ይሄን ነገር ወስደው እንደ ወላጅ ማለት ነው የወላጅነት ፍቃድ የሚለውን ወስደው ቤት ውስጥ ባለው ኃላፊነትና ስራ እንዲሳተፉ ለማድረግ ለማበረታታት የመጣውን ፖሊሲ አይጠቀሙበትም። ምክንያቱም እነዚህ ነገሮች አሉ ተብለው የተጠቀሱት እንግዲህ አንዱ ግላዊ ምርጫ፣ ከስራ ቦታ የሚጠበቅብሽ ነገር፣ የገቢ ልዩነቶች፣ እነዚህ ነገሮች ተቀምጠዋል። ስለዚህ አሁንም ሙሉ ነገር ላይ ደርሰዋል ማለት አይደለም ነው። ግን ያው አመለካከቱን ለመቀየር እንኳን አለ ችግሩ። ግን እስከ 30% ማለት ደግሞ ቀላልም አይደለም መጠቀማቸው በራሱ። አሁን ለምሳሌ ረጅም ሰዓት መስራት የሚለው ነገር ትልቅ ኃላፊነት ተደርጎ አይደለም የሚወሰደው ለወንዶች። ሰርቶ ነው የሚመጣው ከጧት እስከ ማታ፣ እሱ ነው የገቢዋ ምንጭ ይባላል። ግን ቤተሰብን መንከባከብም ትልቅ ኃላፊነት ነው የሚለውንም ግንዛቤ እንዲቀበሉት ማድረግም አንዱ የፖሊሲው አላማ ነው ማለት ነው። በድግግሞሽ ይሆናል። ምክንያቱም የቤቱ ስራ እኮ ተንቋል። የቤት ልጆችን መንከባከብ፣ በቤት ውስጥ ያሉ የስራ ኃላፊነቶችን መውሰድ፣ አንደኛ ክፍያ አታገኝበትም፣ እንደገና ደግሞ ብዙም ቦታ አይሰጠውም። ስለዚህ አንድ ሰው ለምሳሌ ትዳር ሲመሰርት ስራ መስራት ብቻ አይደለም፣ ገንዘብ ማመንጨት ብቻ አይደለም፣ ቤተሰቡን መንከባከቡም፣ በቤተሰብ ውስጥ የሚኖረው የስሜት ቁርኝትም፣ የሚወስዳቸው ኃላፊነቶችም የሚሰጠው ሚና ከፍ ያለ ነው፣ ያልተናነሰ ነው። ስራ መስራት ትልቅ ነገር፣ ቤት ውስጥ መምጣት ምን ቤት ውስጥ እኮ ምን የሚቀመጠው ምናምን የሚባሉ ሰዎች አሉ፣ በቃ የሚናቁ ሰዎች ማለት ነው። ምን እየሰራ ነው? እሷ ግን እንዴት አይነት ስራ ብትሰራ ነው እሱ ቤት ለመቀመጥ የወሰነው? እንዴት ይሻላት? እሷን ደግሞ የበላይ ማድረግና እያሽቆጠቆጠችው ይሆናል። ይሄን ወይም ጥቅሙን ወስዳበት ሊሆን ይችላል። ምን ሆነ ነው ለምሳሌ ስራ ይቀድማል አይደለም የሚባል ስራ ይቀድማል የሚል አመለካከት አለ። ግን ሙያና ቤተሰብን ሚዛን ማስጠበቅ ደግሞ ይገባል የሚለው ነው እነሱ እዚህ ጋር ለማሳየት የሞከሩት ነው። ሙያ ይቀድማል፣ ስራ ይቀድማል የሚለውን አመለካከት ሳይሆን ይዘን መቀጠል ያለብን ሙያና ቤተሰብንም ሚዛን አድርገን መቀጠል አለብን። ከስራ በኋላ ነው ቤተሰብ የሚለውን እንትን እኮ ትርጉም ይሰጣል። ሁሌ ስራ ይቀድማል የሚለውን ነገር ስናይ ማለት ነው። ከምንድን ነው የሚቀድመው የሚለውን እኮ በቃ ዲፋይን አድርገናልኝ። እንደዚህ ሁሉም ነገር አመለካከቶችን ለማስቀረት ነው። ስለዚህ አሁን ምንድነው የወላጅነት ፍቃድም ሲሰጥ ቤት ውስጥ መጥቶ የሚወስዳቸው ኃላፊነቶች አሉ። ስለዚህ በቤት ውስጥም ለልጆች፣ ለሚስት፣ ለቤተሰብ የሚሰጠው ጊዜ፣ የሚወሰዱ ኃላፊነቶች፣ እነዚህ ነገሮችም ትልቅ ሚና ናቸው። በደንብ ትኩረት ልናደርግባቸው ይገባል የሚለውን አምነው እንዲቀበሉ የባህሪ ለውጥም እንዲያመጡ ነው። በዛው እንግዲህ አንዳንድ ነገሮች በፖሊሲ ደረጃ ሲመጡ ተጽዕኖ ያሳድሩብሻል። ለማህበረሰብ እንደ ማህበረሰብ እንግዲህ አስገዳጅ ነገሮችን ይዘው ሊመጡ ይችላሉ። ግን አመለካከት ደግሞ ያው ሁሉ ጊዜም ፖሊሲና ሕግ ያስተካክለዋል ማለት አይደለም። ግን ቢያንስ ትልቅ እርምጃ ነው እንደዚህ አይነት ለውጦች መምጣታቸው። እንደ ሀገር መንግስታት ይሄንን ነገር በደንብ ማበረታታት ሲችሉ በደንብ ለውጥ ማምጣት ይችላል። አሁን ያየነው የኖርዲክ ሀገራት ላይ ሽግግሩ ያው ኮምፕሊት አይደለም፣ የተሟላ አይደለም ይላል። ቢሆንም ግን ያመጣቸው ለውጦች አሉ እና እንዲህ አይነት ነገሮች እንግዲህ የኖርዲክ መንግስታት ሆን ብለው ወንዶች እንደ አባት ያላቸውን ባህሪ ለማስተካከልም ጭምር የሞከሩበት ነው ተብሏል። የድሮ ጥበቃ እንግዲህ ወንድ ዳቦ አምጪ ብቻ ነው። አዲሱ ጥበቃ ዳቦ ማምጣት አለበት፣ መንከባከብም አለበት ነው ኤክስፔክቴሽኑ።
ገንዘብ አምጣ፣ ገንዘብም ማምጣ፣ እንክብካቤ ምስጥ። ምክንያቱም ገንዘብም የምታመጣ እንክብካቤዋንም ያላቋረጠች እናት እየተፈጠረች ነው። ይሄ በሴቶችም ይሰራል። ብዙውን የልጆች ነገር ሴቷ ትወጣ፣ የልጆች እንክብካቤ የጋራ ይሁን። ይሄን ነገር ነው እንግዲህ ያው ለማሳየት የሞከሩት ነው። እነዚህ ነገሮች ናቸው የታዩት እንግዲህ በፖሊሲም ደረጃ ይዘውት ሲመጡ ተብሎ ተቀምጧል። የሚገርመኝ ነገር ለብዙ ምርጥ ይሄ ዓለም ላይ የሉም የምንላቸው ዓለም ስቃይ ናት አይደል እያልን ይኖር ነው ምርጥ ለምንላቸው ነገሮችም መነሻ የሆኑ ሀገራት ናቸው። ስለ ደስታ ብናስብ፣ ስለ አማካይ የኑሮ እርካታ ብናስብ፣ በምቾት መኖር፣ ህይወትን ማጣጣም፣ ረዘም ያለ እድሜ በህይወት መቆየት ለምንላቸው ብዙ ነገሮች ሁልጊዜም ከፊት የሚመጡ ሀገራት ናቸው የኖርዲክ ሀገራት። እነኚህ ሀገራት ውስጥ መኖር የማይፈልግ የለም፣ መማር የማይፈልግ የለም፣ የሆነ ልምድ መቅሰም የማይፈልግ የለም። ምናልባት ጥያቄ የሚሆነው እንግዲህ እንደተመኘ ነው ሄደን ዋው ጎበዞች እንዲህ አይነት ስርዓት ማድረጋቸው ጥሩ ነው እንደው ትንሽ በሞክረው ሀገሬ ላይ ብለናል ወይ ነው። እሱ ነው ጥያቄ የሚሆነው። አሁን በቃ ይሄ አዲስ ሚና ተጨምሮላቸዋል ወንዶች። አዲስ ሚና ሲጨመርብሽ ከለመድሽው ነገር መውጣት ቀላል አይደለም አይደል? ቤት ውስጥ ያሉን ኃላፊነት ተወጡ ሲባሉ ሽግግሩ በጸጋ ይቀበሉታል ማለት አይደለም። የሚያስቸግራቸው ነገር ይኖራል። እነሱ በፖሊሲ ያወጡት ቆይኛ ቤት አይሰራም ሚሊ ወንዶች አሉ ማለት ነው። 70% ወንዶች አሉ ማለት ነው። ከቅድም ካልሻቸው ከ10 እስከ 30 በተለያየ ምክንያት አሁን የገለጽነው ነገር ግላዊ ምርጫ ይኖራል። በስራ የሚጠበቅባቸው ነገር ይኖራል። ስራ ቦታ እኮ አንዳንዴ ተሰጥቶሽን ፍቃድ፣ አንዳንድ ጊዜ ደግሞ የስራ ጫናዎች ካሉ በቃ የስራውን ልስራ ስለዚህ ቤተሰቡ ይደርሳል ወደሚል ነገር ሊመጡ ይችላል። ተነጋግረው የሚወስኑት ነገር አለ። እንደተባለው እድሎችን በጣም ይሰጣሉ። ለምሳሌ ስዊድን ያለ ሰው የነገረኝ ነገር ምንድነው? እኔ እዛም የሚኖር ሰው አሁን አንድ የሰማሁት ባለቤቱ ወልዳ ያው ቤት ውስጥ ስትሆን ፍቃድ አለ አብሮ ያሳልፋል። ከዛ በኋላ ግን ፍቃድ ወስዶ ማለት ነው እስቲ አንቺ ደግሞ ወደ ስራ ተመለሽ፣ ስራሽን ስሪ ብሎ ልጆቹን ይዛሉ። እንዲህ አይነት ነገሮች አየሽ ካልቸር ባህል ሲሆኑ ዝግጁ ይሆናል። ለዛውም ከሌላ ሀገር ሄደን ሌላ የቀደመ የምናውቀው እንግዲህ ኢትዮጵያ ውስጥ የኖረ ሰው እንዴት ሊከብደው እንደሚችል ማሰብ። እዛ ሲወለዱ አሁን የሁለተኛ ሶስተኛ ትውልድ የምትዩ ይመሳሰላል ከሲስተሙ ጋር። በተመሳሳይ እነ ፊንላንድ፣ ዴንማርክ ውስጥ ብዙ ኢትዮጵያን የሚነግሩሽ ነገር እኮ አለ። እዚህ ቀልድ የለም። ሌላው ቢቀር ለምሳሌ ስትነጋገሪ ሙያዊ ነገሬን ማዳበር እፈልጋለሁ ያለሽ ሴት ካለች የገቢ ምንጯ ዝቅተኛ ቢሆንም እድሉን ተርኔ ማድረግ ለምሳሌ 6 ወር እሱ እንዲያርፍና እሷ ወታሰርታ ደግሞ እንድትመጣ። አሁን ይሄ ምን አይነት አመለካከትን አምጥቷል? የባለቤቴን ሙያ መደገፍ መቻል አለብኝ፣ በቃ ማገዝ መቻል፣ እድል መስጠት መቻል አለብኝ የሚለውን አመለካከት እንዲይዙ አድርጓል። አንዳንዴም ለምሳሌ እንዴ ቤተሰቤን እኮ ለማገዝ በጣም ብዙ መስራት አለብኝ የሚል አመለካከት አለ እኮ ብዙ ወንድ ላይ በጣም ብዙ መስራት አለብኝ እንዲወኛ አይደለም ቤተሰቤን ማስተዳድረው፣ ተጨማሪ ስራ ተጨማሪ ገቢ ያስፈልገኛል የሚል ጫና አለበት። እንደገና ደግሞ እስቲ የፍቃድ ልውሰድና ደግሞ ለቤተሰቤ ጊዜ ልስጥ፣ ግማሹን እኮ ቤት ውስጥ ያሉ ስራዎችን እኔ መስራት አለብኝ አይደል? አልጋዬን ማንጠፍ አለብኝ፣ ቤት ማጽዳት አለብኝ፣ ሳህን ማጠብ አለብኝ፣ ሊሆን ይችላል ምግብ ማብሰል አለብኝ የሚሉ የቤት ውስጥ ስራ ኃላፊነቶችን የመካፈል እንደዚህ አይነትንም አመለካከቶች እያዳበሩ ይመጣሉ። ቤት ሆኜ ምን እሰራለሁ ምንለው ሁልጊዜ ያው ስላልተለማመድ ነው። ወንዶችን ለምሳሌ በደንብ ሙያ የቻሉ ራሳቸውን ማስተዳደር የሚችሉ ወንዶች ቤት ውስጥ ሲሆን ምን እሰራለሁ አይሉ። እንዴት እንደሚያሳልፉት ያውቃሉ። ሰዎች እንዴት እንደሚረዱ፣ ቤተሰብ ውስጥ እንዴት በጎ አስተዋጽኦ እንደሚኖራቸው ያውቃሉ። ስዊድን ቅድም ያልኩሽ ልጅ ምን ብሎኛል? የሚወልዱ ሴቶች ሲኖሩ ወንዶች አስቀድመው ስልጠና ይወስዳሉ። ልጆች እንዴት ነው ዳይፐር የሚቀይሩት፣ እንዴት ነው ሲታመሙ ማወቅ የሚችሉት፣ እንዴት ነው የሚመግቧቸው፣ እንዴት ነው ለድንገተኛ አደጋ ምላሽ የሚሰጡት የሚለው ምንድነው የምሰራው አይደለም እኮ ቤት 6 ወር ቢቀመጥ 1 አመት ሙሉ የሚወስዱ አሉ ከክፍያ ጋር ጭምር። ምንድነው የምሰራው የሚል ጥያቄ አይሆንም ማለት ነው። ቤት ከልጆቼ ጋር ምን ልስራ ጥያቄ ያለ እኮ እዚህ ሀገር ምን አደርጋለሁ የሚለው ምንድነው ማደርገው አየተቦታ ወንዶች ላይ ያለመዱት ነገር ስለሆነ የሚቸገሩበት ነው ስልጣናው። ታያጅ ግን አጋዥ ነገሮችን የሆነ ፖሊሲ ሲወጣ እስቲ በምን ነገር መደገፍ አለበት የሚለው ላይ በደንብ ይሰሩበት አብሮ ይሆናል። ግን ወንዶችንም እኮ ተጠቃሚ አድርጓቸዋል ነው። አንተ ወንድና ሁሉ ጊዜ ገንዘብ ማምጣት አለበት መስራት አለበት እንዴ
ተነስ እንጂ የሚለውን ጫና ከዚህም ወጣ ብለው አባት ነህ የተከፈለበት ረፍት አለ እስቲ ደግሞ ከልጆች ጋር ጊዜ ያሳልፍ አይምሮ ላካል ሰጥቷቸዋል። ሁሉ ጊዜ በስራ የሚገለጽ ብቻ ህይወት በድካም ብቻ የሚገለጽ ህይወት ገንዘብ በማምጣት ብቻ የሚገለጽ ህይወት አይኖራቸውም። ስለዚህ ወደ ቤታቸው መለስ ብለው ደግሞ ከቤተሰባቸው ጋር የሚያሳልፉትንም ጊዜ ኳሊቲ ታይም ያንንም እድል ሰጥቷቸዋል ነው። ምን አይነት ዓለም ነው እየተፈጠረ ያለው እንዳትሉ ወንዶች እንደዚህ አይነት ፍራቻ ብዙ አስተውላለሁ። ይሄ መፍራት አይ ራስን እያበቁ መሄድ ነው። ራስን ማብቃት ነው። ሌላ ዓለም እየመጣ ነው። ምንም ጥያቄ የለውም። ብዙ ነገር ላይ እኮ የተለወጠ ነው። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ